የመሬት ጉዳይ ነው። ወልቃይት የመሬት ነገር ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ ጎንደር ኢትዮጵያ 2014 ዓ.ም። ምዕራፍ 3 የዘር ማጥፋት ወንጀል በወልቃይት ጠገዴና ጠለምት። በአምላክ ይደግ፣ ዶክተር በእውቀት ደረጀ፣ ደጀን አበራ፣ ደሞዝ ካሴ፣ ጌታ አስራደ። የምዕራፍ 3 መግቢያ። የዘር ማጥፋት ወይንም ጂኖሳይድ የሚለው ቃል የተወሰደው ጂነስ እና ሲድ ከሚሉ የግሪክና የላቲን ቃላት ሲሆን ጂነስ የሚለው የግሪክ ቃል ትርጉሙ ዘር፣ ጎሳ ወይም ብሔር ማለት ነው። ሲድ የሚለው ከላቲን የተወሰደው ቃል ትርጉም ደግሞ መግደል ሲሆን ቃሉ የተፈጠረው በራፋኤል ሌምኪን ነው። ስለዚህ የዘር ማጥፋት ወንጀል ማለት የሰውን ልጅ በብሔሩ፣ በዘሩ፣ በሃይማኖቱ ወይም በሌላ የማንነት መገለጫን ምክንያት አድርጎ መግደል፣ ማሰቃየትና ማፈናቀል ማለት ነው። ክርስቲያንሰን 2017 እንደጻፈው ከአንደኛው የዓለም ጦርነት በኋላ በዓለም ዙሪያ ሌላ ጦርነት እንዳይከሰት እንደ አውሮፓውያን አቆጣጠር ጥር 10 1920 የዓለም ሀገራት በጋራ በመሆን የመንግስታቱ ድርጅት ወይንም ሊግ ኦፍ ኔሽንስ ተመስርቷል። የመንግስታቱ ድርጅት የተጠበቀውን ውጤት ማምጣት ስላልቻለ በዓለም ላይ ለሁለተኛ ጊዜ እንደ አውሮፓውያን አቆጣጠር ከ1939 እስከ 1945 ድረስ አውዳሚ ጦርነት ተከስቷል። በዚህም ምክንያት በአሜሪካና በእንግሊዝ አስተባባሪነት 26 ሀገሮችን በማካተት እንደ አውሮፓውያን አቆጣጠር በ1945 የተባበሩት መንግስታት ድርጅት ወይንም ዩናይትድ ኔሽንስ ተመስርቷል። የተባበሩት መንግስታት ድርጅት የተመሰረተበት ዓላማ በዓለም ዙሪያ ሰላም ማምጣትን በመጀመሪያ ደረጃ ላይ አስቀምጧል። ተቋሙ በዓለም ላይ የታዩትን አስከፊ ጅምላ ጭፍጨፋዎች በተለይም አዶልፍ ሂትለር በአይሁዶች ላይ ያካሄደውን የጅምላ ጭፍጨፋ አይነት ድጋሚ እንዳይከሰት እንደ አውሮፓውያን አቆጣጠር በ1948 ጠቅላላ ጉባኤ በማካሄድ ስምምነት ላይ ተደርሷል። በዓለም አቀፍ የዘር ማጥፋት ወንጀል መከላከል ስምምነትና የወንጀለኞች መቅጫ ሕግ መሰረት የዘር ማጥፋት ወንጀል ተፈጽሟል የሚባለው የሚከተለውን ትርጉም ሲያሟላ እንደሆነ ይጠቅሳል። የአንድን ቡድን አባላት ሙሉ ለሙሉ ወይንም በከፊል ማንነቱን ወይም ዘሩን ወይም ሃይማኖቱን ለማጥፋት ታስቦ ግድያ ሲፈጸም ወይም በሰውነትና ስነ ልቦና ላይ ጉዳት ሲደርስ ወይም በአንድ ቡድን አባላት ላይ በሕይወታቸው ላይ ሆን ተብሎ የተቀነባበረ ጉዳት ሙሉ በሙሉ ወይም በከፊል ሲደርስ ወይም ያለ ፈቃዳቸው የአንድ ቡድን አባላት እንዳይዋለዱ ወይንም እንዳይራቡ ሲደረግ ወይም የአንድን ቡድን ሕፃናት ወደ ሌላ ቡድን በግዳጅ ማስተላለፍ የዘር ማጥፋት ወንጀል ነው። የተባበሩት መንግስታት ድርጅት በ1949 ዓ.ም በዓለም አቀፍ የወንጀል ሕግ መሰረት የሚያስቀጡ ወንጀል አይነቶች ጅምላ ጭፍጨፋ መፈጸም፣ የጅምላ ጭፍጨፋ እንዲፈጸም ማሴር፣ ግብረ አበር መሆን፣ መገፋፋት፣ መሞከር መሆናቸውን የተባበሩት መንግስታት ድርጅት ወይንም ዩናይትድ ኔሽንስ በ1949 ዓ.ም ይገልጻል። በተመሳሳይ ሁኔታ የሮም የሕግ ድንጋጌ ሮም ስታቲዩት ዓለም አቀፍ የወንጀለኞች ፍርድ ቤትን ለማቋቋም ሮም ላይ በወጣው ሕገ ደንብ እንደተጠቀሰው ዓለም አቀፍ ወንጀል የሚባለው የጅምላ ጭፍጨፋ ወንጀል፣ በሰብአዊነት ላይ የተቃጣ ወንጀልና የጦር ወንጀል ሲሆኑ እነዚህን ወንጀሎች የፈጸሙ በዓለም አቀፍ የወንጀል ፍርድ ቤት መዳኘት እንዳለባቸው በዝርዝር ያትታል። ሮም ስታቲዩት ኦፍ ኢንተርናሽናል ክሪሚናል ኮርት 2011 ዓለም አቀፍ የወንጀለኞች ፍርድ ቤትን ለማቋቋም በወጣው ሕግ አንቀጽ 6 የዘር ማጥፋት ወንጀልን ለመከላከልና ለመቅጣት በወጣው የተባበሩት መንግስታት የቃል ኪዳን ሰነድ አንቀጽ 2 የኢፌዴሪ የወንጀል ሕግ አንቀጽ 269 መሰረት የዘር ማጥፋት ወንጀል ማለት ማንም በዘር፣ በቀለም፣ በሃይማኖት ወይም በፖለቲካ አንድ የሆነ ቡድንን በመላ ወይም በከፊል ለማጥፋት ማሰብ፣ የጥፋቱን ድርጊት ማደራጀት፣ ትዕዛዝ በመስጠት ወይም ድርጊቱን በመፈጸም ሀ በማናቸውም ሁኔታ
ማህበረሰቡን አባሎች የገደለ፣ አካላዊ ወይም ህሊናዊ ጤንነት የጎዳ ወይም የአካል ጉዳት ያደረሰ ወይም ያጠፋ እንደሆነ ወይም የማህበረሰቡ አባላት በዘር እንዳይራቡ ወይም በህይወት እንዳይኖሩ ለማድረግ ማንኛውንም ዘዴ በሥራ ላይ ያዋለ እንደሆነ ወይም ሐመሩሃ የማህበረሰቡ አባላት ወይም ሕፃናት በግዴታ ከቦታ ቦታ ያዘዋወረ ወይንም የበተነ ወይም ሊሞቱ ወይም ሊጠፉ በሚችሉበት የኑሮ ሁኔታ እንዲኖሩ ያደረገ እንደሆነ በማለት ወንጀልነቱን ይደነግጋሉ። እንዲሁም የፌዴራል ሕገ መንግሥት አንቀጽ 28 ንዑስ አንቀጽ 1 መሠረት ወንጀሉ በይርጋ የማይታገድ መሆኑን መደንገጉ የወንጀሉን ክብደት በግልጽ ያሳያል። የጅምላ ጭፍጨፋ በተለያየ ጊዜያት በዓለማችን ላይ ተፈጽሟል። አንዳንዶቹ በአይነታቸው እጅግ በጣም ዘግናኝ ሲሆኑ፣ ሌሎቹ ደግሞ የጭፍጨፋው መጠን በግልጽ የማይታወቅበት ነው። ለምሳሌ አዶልፍ ሂትለር በአይሁዶች ላይ በሁለተኛው የዓለም ጦርነት ወቅት ያካሄደው የዘር ማጥፋት ወንጀል በዓለማችን ላይ ከታዩት ሁሉ እጅግ የከፋው ነው። ወንጀሉ የተፈጸመው እንደ አውሮፓውያን አቆጣጠር ከ1941 እስከ 1945 ሲሆን በዚህም ከ6 ሚሊዮን በላይ የአይሁድ ዝርያ ያላቸው ንጹሃን ተጨፍጭፈዋል። ወንጀሉ የተጠናና በ6 የማጎሪያ ቦታዎች የተፈጸመ ነበረ። በተመሳሳይ ሁኔታ የኦቶማን ቱርክ ገዢዎች በመጀመሪያው የዓለም ጦርነት ወቅት 1.5 ሚሊዮን የሚገመቱ አርመኖችን ወይንም የአርመን ዝርያ ያላቸውን ሰዎች ማስገደላቸው በታሪክ ተመዝግቧል። ጥቃቱን የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ፣ የጀርመኑ ፕሬዝዳንት ዮአኪም ጋውክ እንዲሁም አንዳንድ የዓለም ታዋቂ ፖለቲከኞችም የዘር ፍጅት ሲሉ ፈርጀውታል። ይህን በማለታቸውም ከቱርክ ታላቅ ነቀፋ ደርሶባቸዋል። እንደ ላላ ገለጻ አፍሪካ ከቅኝ ግዛት ስትወጣ ብዙ ተስፋዎች ይኖራሉ ተብሎ ተጠብቆ የነበረ ቢሆንም ቅኝ ገዢዎች ይገዟቸው ከነበሩ ሀገራት ጋር እስካሁን ድረስ መላቀቅ አልቻሉም። በዚህም ምክንያት በርካታ ዜጎች ያለቁበት በሴራ የተተበተበ ግጭት በአፍሪካ ምድር ተከስቷል። ከነዚህ ግጭቶች መካከል በጣም አስከፊ የሚባለው የሩዋንዳ የዘር ጭፍጨፋ ሲሆን ይህም የተከሰተው ሁቱዎች በቱትሲዎች ላይ ያካሄዱት ከፍተኛ የሆነ የዘር ማጥፋት ወንጀል ነው። በዚህ ጭፍጨፋ ወደ 1 ሚሊዮን የሚጠጉ ቱትሲዎች ሕይወታቸውን ሲያጡ፣ በርካቶች ቤት ንብረታቸውን ጥለው ተሰደዋል። በተመሳሳይ ሁኔታ በላይቤሪያ፣ በሴራሊዮን፣ በደቡብ አፍሪካ፣ በሱዳን ዳርፉር እና በሌሎችም የአህጉሪቱ አካባቢዎች የጅምላ ጭፍጨፋ፣ በሰብአዊነት ላይ የተቃጣ ወንጀልና የጦር ወንጀል በሰፊው ተፈጽሟል። በተጨማሪም በአፍሪካ ችግሮች ጎልተው ከሚታዩባቸው የአህጉሪቱ አካባቢዎች አንዱ ኢትዮጵያ የምትገኝበት ምስራቅ አፍሪካ ነው። አካባቢው በርካታ የባህል፣ የብሔር እና የጎሳ ስብጥር የሚገኝበት ስለሆነ ከሌሎች አካባቢዎች በከፋ ደረጃ ብዙ ችግሮች ይከሰትበታል። ለምሳሌ የሶማሊያ የእርስ በርስ ጦርነት፣ የሁለቱ ሱዳኖች ለረጅም ዘመን የቆየ ጦርነት፣ የምዕራብ ሱዳን ግጭት፣ የኢትዮጵያና ኤርትራ ጦርነትና ሌሎችም ተጠቃሽ ናቸው። በኢትዮጵያ የዘውዳዊ ስርዓት መውደቅን ተከትሎ ወደ ስልጣን የመጣው ወታደራዊ መንግስት ከተለያዩ የታጠቁ ቡድኖች ጋር ወደ ግጭት በመግባት ሀገሪቱ ወደ እርስ በርስ ጦርነት አመራች። በዚህም ምክንያት በተለያዩ የሀገሪቱ ክፍሎች የሚገኙ በርካታ ዜጎች ሕይወታቸውን አጥተዋል። ይህን ተከትሎ የለውጥ ፍላጎትን ምክንያት በማድረግ የታጠቁ ኃይሎች የብሔረሰቦችን እኩልነት ሽፋን በማድረግ በተካሄደው ጦርነት እንደ አውሮፓውያን አቆጣጠር በ1991 የወታደራዊ መንግስት ተወግዶ የህወሓት የበላይነት ያለበት ኢህአዴግ ስልጣኑን ተቆጣጠረ። ኢህአዴግ ስልጣን ከያዘ በኋላ የአማራን ህዝብ ያላሳተፈ አዲስ ህገ መንግስት በማርቀቅ የአንድ ብሔር የበላይነት የነገሰበትና አማራውን ነጥሎ ለመምታት ያለመ ስርዓት ተመስርቷል። በዚህም ብሔርን መሰረት ባደረገው ስርዓት የጎንደርና የወሎ አማራ ህዝብ ርስት የሆኑትን ለም መሬቶች በኃይል ወደ ትግራይ ግዛት እንዲካተቱ ተደርጓል። ምዕራፍ 3 ተራ ቁጥር 1.1 በአማራ ህዝብ ላይ የተፈጸመ የዘር ማጥፋት ወንጀል። እንደ አውሮፓውያን አቆጣጠር በ1991 ወደ ስልጣን የመጣው የአብዮታዊ ዲሞክራሲ አቀንቃኝ የኢህአዴግ መንግስት የዘር ማጥፋት ወንጀል ለመፈጸም በር ከፋች ነበረ። አብዮታዊ ዲሞክራሲ የተወሰኑ ብሔሮችን በመለየት ጠባብና ትምክተኛ የሚሉ ስያሜዎችን በመስጠት
ለሀገር ግንባታ ጠንቅ ናቸው ብሎ በመፈረጅ ሊወገዱ ይገባል በማለት አቅጣጫ ያስቀመጠ ነበር። ይህንንም ለመፈጸም በዚህ ደረጃ የተካተቱትን ብሔሮች ስርዓቱ የሚቆጣጠራቸው ሚዲያዎች ለሕዝብ የተሳባ መረጃ በማሰራጨት የዘር ማጥፋት ወንጀል እንዲፈጸም ምቹ ሁኔታን ሲፈጥሩ ነበር። ስዩም 2002 እንደጻፈው በግሪጎሪ ስታንቶን የሚመራው ጄኖሳይድ ዎች ድርጅት በዓለም ዙሪያ የሚፈጸሙ የዘር ማጥፋት ወንጀሎችን የሚከታተልና የሚመረምር ሲሆን የዘር ማጥፋት ወንጀል ሊፈጸምባቸው ይችላል ብሎ ካወጣቸው 20 ሀገሮች አንዷ ኢትዮጵያ ናት። ጄኖሳይድ ዎች የዘር ማጥፋት ወንጀል ከተከሰተባቸው ሀገራት አንዱ ብሔር፣ ጎሳና ሃይማኖት በሌላኛው ብሔር፣ ጎሳና ሃይማኖት ላይ የሚፈጽመውን የማጥላላትና ዘሩን አደጋ ላይ የመጣል የተቀናጀ ዘመቻ ምን እንደሚመስል በቅደም ተከተል የሚከተሉት መሆናቸውን ዘርዝሯል። አንደኛ፣ መከፋፈል ወይንም ክላሲፊኬሽን። መከፋፈል ማለት ብሔርን፣ ሃይማኖትን፣ ዘርንና ጎሳን መሰረት በማድረግ ለማጥቃት በሚመች መልኩ እኛና እነሱ የሚል አስተሳሰብ እንዲኖር ማድረግ ነው። የናዚ ጀርመን መንግስት የአርያን ዘር ከፍ በማድረግ የአይሁድ ዘርን በማሳነሳቸውና ሁቱዎች ቱትሲዎችን የእኛ ዘር አይደሉም ከሌላ ቦታ ነው የመጡት በማለት መከፋፈላቸው ለዘር ማጥፋት ወንጀል በር ከፍቷል። ሁለተኛ፣ ስያሜ መስጠት ወይንም ሲምቦላይዜሽን ከመከፋፈል በኋላ ቀጥሎ የሚመጣ ሲሆን የተለያዩ ስያሜዎችን በመስጠት ለዘር ማጥፋት ሂደቱ ምቹ ሁኔታ መፍጠር ነው። ለምሳሌ መለስ ዜናዊ የትግራይን ህዝብ ወርቅ በማለት ሲገልጽ፣ የአማራን ህዝብ ደግሞ ትምክተኛ በማለት አማራን ለጭፍጨፋ እያመቻቸ ነበር። ከዚህ በተጨማሪም ህወሓት የገነባው ስርዓት የአማራን ህዝብ የቀድሞ ስርዓት ናፋቂ፣ ጨፍላቂና ተስፋፊ በሚሉ ስያሜዎች እንዲጠራ ያደርግ ነበር። ሶስተኛ፣ የሰውነት ባህሪን መክፈፍ ዲሁማናይዜሽን። One group denies the humanity of the other group. Its members are equated with animals, vermin, insects or diseases. አንድም ቡድን ወይም ብሔር ሌላውን ቡድን ወይም ብሔር ከሰው ባነሱ እንስሳት መጥራት ነው። ለምሳሌ የናዚ ጀርመን መንግስት አይሁዶችን መርዛማ ባክቴሪያ በማለት ካልተወገዱ ጀርመንን ሊያጠፉ እንደሚችሉ በሚዲያ እንዲነገር ያደርግ ነበር። በተመሳሳይ ሁኔታ ህወሓት የአማራን ህዝብ ሀድጊ እያሉ ይጠሩ ነበር። አራተኛ፣ የተቀነባበረ ድርጊት ፈጻሚ ቡድን ማቋቋም ወይንም ኦርጋናይዜሽን። የዘር ማጥፋት ወንጀል አልፎ አልፎ መደበኛ ባልሆኑ አካላት የሚፈጸም ቢሆንም በአብዛኛው ግን በመንግስት ደረጃ የተደገፈና የተደራጀ ነው። የተደራጀ የዘር ማጥፋት ወንጀል ለመፈጸም የጸጥታ አካላት በሰፊው እንዲሳተፉበት ይደረጋል። እቅድ ይዘጋጃል፣ በጀት ይመደባል፣ በመጨረሻም ወንጀሉ ይፈጸማል። በተመሳሳይ ሁኔታ ህወሓት አጋዚንና ሳምሪን አቋቁሟል። አምስተኛ፣ የጥላቻ ፕሮፓጋንዳ ሰለባ ማድረግ ወይንም ፖላራይዜሽን። በዚህ ደረጃ ወንጀል ሊፈጸምበት የታሰበውን ቡድን ወይም ብሔር በሚዲያ የማንቋሸሽ ሥራ ይሰራል። ማህበራዊ ግንኙነት እንዲቋረጥ ይደረጋል። እንዲሁም ጋብቻ ይከለከላል። ለምሳሌ ኢትዮጵያ ቴሌቪዥን፣ ዛሚ ራዲዮ፣ ትግራይ ኦንላይን፣ አይጋ ፎረም፣ ሆርን አፌርስ፣ ኦኤምኤን፣ ትግራይ ሚዲያ ሃውስና የመሳሰሉት የመንግስትና የግል ሚዲያዎችን በመጠቀም በአማራ ህዝብ የተለያዩ የጥላቻ ስሞችን በመስጠትና በሌሎች ዘንድ በጥርጣሬና በጠላትነት እንዲታይ አድርገውታል። በዚህ ምክንያት የአማራ ህዝብ መጥፋት አለበት የሚል ብያኔ ተሰጥቶበታል። በተለይም የወልቃይትን አማራ ከአካባቢው ለማጽዳት ለበርካታ ዓመታት የጥላቻ ፕሮፓጋንዳ በማሰልጠኛ ሰነዶችና የተለያዩ ሚዲያዎችን በመጠቀም ተሰርቷል። ስድስተኛ፣ ዝግጅት ማድረግ ፕሪፓሬሽን። እንዲጠፋ የተመረጠው ቡድን ብሔር፣ ጎሳ ወይም ሃይማኖት በዝርዝር የመለየት ሥራ ይከናወናል። የሚገደሉትን ሰዎች ዝርዝር ማዘጋጀት፣ የተለየ ምልክት ያለበት ልብስ እንዲለብሱ ማስገደድ፣ ሀብታቸውን መዝረፍና በተጠና ቦታ ለይቶ ማጎር ዋና ዋናዎቹ የዘር ማጥፋት ዝግጅት መገለጫዎች ናቸው። ህወሓት ወደ ስልጣን ከመምጣቱ በፊትና ስልጣን ላይ ከወጣ በኋላ አማራ የሆኑትን በመለየትና ዝርዝር በማዘጋጀት ለማጥፋት እቅድ ነድፎ ይሰራ ነበር። ሰባተኛ፣ ማስወገድ ወይንም ኤክስተርሚኔሽን። በዚህ ደረጃ ላይ የሚከናወነው የተለዩትንና በዝርዝር የተቀመጡትን መግደል ነው። በግድያው ወቅት ገዳዮቹ የሚገድሏቸውን እንደ ሰው አይቆጥሯቸውም። ስምንተኛ፣
ወንጀሉን መካድ ወይንም ዲናያል ነው። ወንጀል ፈጻሚዎች ወንጀሉን ከፈጸሙ በኋላ አስከሬንን ማቃጠል፣ የጅምላ መቃብሮች እንዳይገኙ መስራት፣ መረጃዎችን ማጥፋት፣ ምስክሮችን ማስፈራራት፣ በመጨረሻም ወንጀሉን አልፈጸምንም ብሎ መካድ የመጨረሻው የዘር ማጥፋት ወንጀል ደረጃ ነው። ጄኖሳይድ ዎች 2020 በ1983 ዓ.ም ህወሓት ቤተ መንግስቱን ከተቆጣጠረ በኋላ የአማራ ህዝብ የዘር ማጥፋት ወንጀል በኦሮሚያ፣ በደቡብ፣ በቤኒሻንጉል ጉሙዝ፣ በድሬዳዋ፣ በሐረርና ትግራይ ተፈጽሞበታል። በተለይም በጉራ ፈርዳ፣ በበደኖ፣ በጋረ ሙለታ፣ በአርሲ፣ በሐረር፣ በድሬዳዋ፣ በገለምሶ፣ በመተከል፣ በካማሽ፣ በወለጋ፣ በወልቃይት ጠገዴና በሌሎች አካባቢዎች በርካታ ቁጥር ያለው አማራ በግፍ ተጨፍጭፏል። በአማራ ህዝብ ላይ ሲፈጸሙ የነበሩት የዘር ማጥፋት ወንጀሎች በጥንቃቄ የታቀዱና በሰነድ የተደገፉ ናቸው። ከነዚህ ሰነዶች ውስጥ የህወሓት ፍኖተ መርህ ተጠቃሽ ነው። በ1968 ዓመተ ምህረት የተጻፈው ፍኖተ መርህ አማራን በጠላትነት የፈረጀውና የአማራን ህዝብ ዘላለማዊ እረፍት መንሳት የረጅም ጊዜ ትልም የነደፈው ህወሓት ማዕከላዊ መንግስቱን ስልጣን ከተቆጣጠረ በኋላ ጥላቻውን ወደ ህገ መንግስት ደረጃ ከፍ እንዲል አድርጎታል። ምዕራፍ 3 ተራ ቁጥር 1.2 የዘር ማጥፋት ወንጀል በወልቃይት ጠገዴና ጠለምት። አንደኛ የ1968 ዓ.ም የህወሓት ፍኖተ መርህና ወልቃይት ጠገዴና ጠለምት። ህወሓት በ1967 ዓ.ም ከተመሰረተ በኋላ በ1968 ዓ.ም የመጀመሪያውን ፍኖተ መርህ አስተዋውቆ ዓላማውም ዴሞክራሲያዊ የሆነች ነፃ ሀገረ ትግራይን መመስረት እንደሆነ አስቀምጧል። ፍኖተ መርሁ በመቅድሙ ላይ ትግራይ በአማራ የደረሰባትን ጭቆና ሲገልጽ ትግራይ በአፄ ዮሐንስ ዘመነ መንግስት ኃይሏ በርትቶ በአካባቢዋ የነበሩትን ነገስታት በቁጥጥሯ ስር አውላ ነበር። ይሁን እንጂ አፄ ዮሐንስ ከሞቱ በኋላ በዳግማዊ ምኒልክ አማካኝነት ትግራይ በሸዋው ማዕከላዊ ግዛት ስር ወደቀች። ከዚህ ጊዜ በኋላ ነው የአማራው የመሳፍንት ቡድንና ተከታዮቹ የትግራይን ነፃነት ገፈው የህዝቧን አንድነት ያናጉት። ግልጽና ስውር በሆኑ ዘዴዎችም ሸዋዊ ዘይቤዎች የትግራይ ህዝብ በድንቁርና፣ በበሽታ፣ በረሃብ አዘቅት ውስጥ እንዲሰምጥ ያደረጉት። በተለይም ትግሬነቱን በፍጥነት እንዲክድና ያለ ውድ በግድ አማራ ለማድረግ ያልሞከሩት ዘዴ ባይኖርም መሬቱ ተቆራርሶ ስለተወሰደበትና የተደራረበ ጭቆና ስለደረሰበት አገሩን ጥሎ ተሰደደ። በአጠቃላይ በአሁኑ ጊዜ ትግራይ ነፃነቷን የተገፈፈች፣ መሬቷ ተቆራርሶ የተወሰደባትና የተወሳሰበ ችግር የደቆሰው ህዝብ የሚኖርባት ጭቁን ብሔር ናት። የህወሓት ፍኖተ መርህ 1968 ህወሓት በትግራይ ህዝብ ላይ የሚመጣን ማንኛውንም ተፈጥሯዊና ሰው ሰራሽ ችግሮች አማራን ተጠያቂ የሚያደርግ ባህል በትግራይ ህዝብ ላይ እንዲሰርጽ የማድረግ ሥራ ሰርቷል። በተጨማሪም ቃልአብ እንደ አውሮፓውያን አቆጣጠር በ2019 እንደገለጸው አማራ ትግራይን የማጥፋት ግልጽ ዓላማ ስላለው የአማራ ጭቆና እስካልቆመ ድረስ የትግራይ ህዝብ ማህበራዊ እረፍት አያገኝም ብሎ ያምናል። በዚህ ምክንያት ከፍተኛ የሆነ ጥላቻ በአማራው ላይ ስላሳደረ በወልቃይት ጠገዴ ከ1972 ዓ.ም ጀምሮ፣ በሌላው የኢትዮጵያ ክፍል ደግሞ ከ1983 ዓ.ም ጀምሮ አማራ እንዲገደል፣ አድራሻው እንዳይታወቅና እንዲሰደድ አድርጓል። ህወሓት በትግራይ ላይ አለ ብሎ የሚያምነውን ጭቆና ለማስቆም ትግራይ ራሷን የቻለች ሀገር መሆን አለባት በሚል አቋም በፍኖተ መርሁ 3 ዋና ዋና ነጥቦችን አስቀምጧል። እነዚህም አንደኛው ትግራዋይ ማን ነው የሚል ጥያቄ በማንሳት የትግራይን ማንነት እንደገና ለማስተዋወቅና ፕሮፓጋንዳ ለመስራት ያለመ ሲሆን በፍኖተ መርሁ መሰረት ትግራዋይ ማለት የትግርኛ ቋንቋ ተናጋሪ የሆነ በትግራይና ከትግራይ ውጭ የሚኖር ማለትም በኩናማ፣ ሳሆ፣ በአፋር፣ በአገውና በወልቃይት የሚኖረውን ሁሉ ያካትታል። ይህ የሚያሳየው ህወሓት ሰፋፊ መሬቶችን ለመቀማት ቋንቋን እንደ ሽፋን መጠቀሙ ነው። በሁለተኛ ደረጃ የተቀመጠው ደግሞ የትግራይን መሬት ስፋት የሚወስን ነው። እንደ ፍኖተ መርሁ የትግራይ ግዛት እስከ ሱዳን ድንበር ሲሆን ሁመራና ወልቃይትን ከጎንደር፣ አለውሃ ምላሽ፣ ቆቦ፣ አሸንጌ፣ አላማጣን ከወሎና ኩናማን፣ ሳሆን የኤርትራ አፋርን፣ አሰብን ጨምሮ ከኤርትራ የሚያጠቃልል ነው። በሶስተኛ ደረጃ የተቀመጠው ትግራይን ከኢትዮጵያ መገንጠል ሲሆን
ከላይ አንደኛና ሁለተኛ ደረጃ ላይ የተጠቀሱት ቀድመው መሟላት አለባቸው። የፍኖተ መርሁ መቅድም እና ዋና ዋና ዓላማዎች እንደሚያሳዩት በአማራ ሕዝብ የተፈጸመው የዘር ማጥፋት ወንጀል መነሻውም መድረሻውም የህወሓት ፍኖተ መርህ ነው። ህወሓት የወልቃይት ጠገዴና ጠለምትን መሬት የትግራይ አካል እንዳልሆነ እያወቀ ወደ ሱዳን መውጫ ኮሪደር ለማግኘት አመቺ ቦታነቱን ስለተረዳ ወደ ፍኖተ መርሁ ማካተቱን የህወሓት የቀድሞው ገንዘብ ያዥና ታጋይ ገብረመድህን አርአያ ለኢሳት ቲቪ በሰጡት ምስክርነት አረጋግጠዋል። ባለፉት 40 ዓመታት በወልቃይት ጠገዴና ጠለምት ይፈጸም የነበረው የዘር ማጥፋት ወንጀል እንደሚከተለው ቀርቧል። ምዕራፍ 3 ተራ ቁጥር 2 የጥናቱ ግኝትና ትንተና። አንደኛ፣ የተፈጸሙ የወንጀል አይነቶች፣ ስልቶችና የተፈጸሙባቸው ምክንያቶች። ዘርፈ ብዙ የዘር ማጥፋትና በሰብአዊነት ላይ የተቃጣ ወንጀል በወልቃይት ጠገዴና ጠለምት የአማራ ሕዝብ ላይ ከ1972 ዓ.ም ጀምሮ ተፈጽሟል። ከዋና ዋና ወንጀሎች ውስጥ ግድያ፣ ማሳደድ፣ መሬት መቀማት፣ ግብር ማብዛት፣ በወረራ መሬትን መቆጣጠር፣ ማሸማቀቂያ ቃላትን መጠቀም፣ በምሳሌ አህያ፣ ነፍጠኛ፣ መሳፍንት ወይንም መስፍን በማለት ሴቶች ያለፈቃዳቸው እንዲወልዱ ማድረግ፣ ሴቶች እንዳይወልዱ ያለፈቃዳቸው የእርግዝና መቆጣጠሪያ መስጠት፣ አስገድዶ ማጥፋት፣ ብዙዎቹ አድራሻቸው ያልታወቁ አሉ እና የግድያ ቦታዎችን ወይም ማጎሪያዎችን ማዘጋጀት ከብዙ በጥቂቱ የሚጠቀሱ ናቸው። ሰንጠረዥ 5 በሰብአዊነት ላይ በተቃጡ ጥቃቶች ዙሪያ የጥናቱ ተሳታፊዎች አስተያየት። በሰብአዊነትና በዘር ላይ የተቃጣ ወንጀል ግድያ 798 የሚሆኑ ምላሾች አለ አዎ በማለት መልሰዋል። ይህም ከአጠቃላይ ተሳታፊዎች 87.5% የሚሸፍን ነው። የለም በማለት የመለሱት 79 ናቸው። ይህም ከአጠቃላይ ተሳታፊዎች 8.7% የሚሆኑትን የሚሸፍን ነው። 28 የሚሆኑት ደግሞ አላውቅም በማለት መልሰዋል። 7 ደግሞ መልስ አልሰጡም። በድምሩ 912 ምላሾች ናቸው። በሰብአዊነትና በዘር ላይ የተቃጣ ወንጀል አይነት ሆን ብሎ እንዲጠፋ የሚያደርጉ ድርጊቶችን መፈጸም፣ ለምሳሌ ምግብና መድኃኒትን መከልከል ለሚለው ጥያቄ 912 የሚሆኑ ተሳታፊዎች ተሳትፈው 707 የሆኑት አዎ አለ ሲሉ መልሰዋል። የለም ያሉት ደግሞ 98 ናቸው። አላውቅም ያሉት 104፣ መልስ ያልሰጡ 3 ሰዎች ብቻ ናቸው። በባርነት መያዝ ከ912 ሰዎች 816 የሚሆኑት ይህ ድርጊት በትክክል አለ ሲሉ መልሰዋል። 70 የሚሆኑት ደግሞ የለም ብለዋል። 26 የሚሆኑት ደግሞ አላውቅም ብለዋል። ማሰቃየትና ግርፋት ከ912 ምላሾች 869ኙ ይህ ወንጀል በትክክል አለ ይፈጸማል ያሉ ሲሆን 28 የሚሆኑት የለም ብለዋል። 15ቱ ደግሞ አላውቅም ሲሉ መልሰዋል። የመሰወር የማጥፋት ወንጀል ለዚህኛው ደግሞ ከ912 ተሳታፊዎች 858ቱ ወይንም 94.1% የሚሆኑት በትክክል ድርጊቱ አለ ብለው የመለሱ ሲሆን 33ቱ ደግሞ የለም ብለዋል። 21 ተሳታፊዎች ደግሞ አላውቅም ሲሉ መልስ ሰጥተዋል። በኃይል አካባቢውን እንዲለቅ ማድረግ ምላሽ ከ912 ተጠያቂዎች 874ቱ አዎ በትክክል ይፈጸም ነበር ያሉ ሲሆን 30 የሚሆኑት ደግሞ የለም ብለዋል። 8 የሚሆኑት አላውቅም ብለዋል። ማሰርና ነፃነት ማሳጣትን 879 ሰዎች አዎ ብለው ሲመልሱ 30ዎቹ የለም ብለዋል። 3 ሰዎች ደግሞ አላውቅም ብለዋል። ዘርን ለይቶ ማሳደድ 857 የሚሆኑቱ አዎ ይፈጸም ነበር ብለው ሲመልሱ 39 ሰዎች ደግሞ የለም ብለዋል። 16ቱ አላውቅም ሲሉ መልሰዋል። የዘር መድሎ ስርዓት ነበረ ወይ ለሚለው ደግሞ 829 የሚሆኑት አዎ ነበረ ብለው ሲመልሱ 60 የሚሆኑት የለም ብለዋል። 23ቱ ደግሞ አላውቅም ሲሉ መልስ ሰጥተዋል። አስገድዶ መድፈርን በሚመለከት 662 የሚሆኑቱ አዎ ነበረ ብለው ሲመልሱ 124ቱ የለም ብለዋል። 126ቱ ደግሞ አላውቅም ሲሉ መልስ ሰጥተዋል። አስገድዶ ማስረገዝን
596 ሰዎች አዎ ነበረ ብለው ሲመልሱ 134 ሰዎች የለም ብለዋል። 182 ሰዎች ደግሞ አላውቅም ሲሉ መልስ ሰጥተዋል። ከ912ቱ ተሳታፊዎች አስገድዶ ማምከን ለሚለው ከ912ቱ ተሳታፊዎች 588ቱ አዎ ነበረ ብለው መልስ ሲሰጡ 105 የሚሆኑት ደግሞ የለም ብለዋል። 219ኙ ግን አላውቅም ሲሉ መልስ ሰጥተዋል። ከላይ በሰንጠረዥ 5 እንደተገለጸው በሰብአዊነት ላይ በተቃጡ ጥቃቶች ዙሪያ የጥናቱ ተሳታፊዎች አስተያየት የተዳሰሰበት ሲሆን 87.5ቱ የጥናቱ ተሳታፊዎች በአካባቢው ግድያ ይፈጸም እንደነበር ያምናሉ። እንዲሁም ሰዎችን ሆን ብሎ እንዲጠፉ ማድረግ፣ በባርነት መያዝ፣ ማሰቃየትና ግርፋት፣ የመሰወር ወንጀል፣ በኃይል አካባቢውን እንዲለቅ ማድረግ፣ ማሰርና ነፃነት ማሳጣት፣ ዘርን ለይቶ ማሳደድ፣ የዘር መድሎ ስርዓት ወይንም አፓርታይድ፣ አስገድዶ መድፈር፣ አስገድዶ ማስረገዝና አስገድዶ ማምከን የመሳሰሉ ጥቃቶች ይፈጸሙ እንደነበረ የጥናቱ ተሳታፊዎች ይገልጻሉ። ከላይ የተጠቀሱትን የወንጀል አይነቶች አንድ በአንድ መመልከቱን ለጊዜው እናቆየውና መረጃው በግርድፉ ሲተነተን 3 መሰረታዊ ነጥቦችን ያሳያል። አንደኛ፣ ሰብአዊ ጥቃት ከፍተኛ ደረጃ ላይ እንደነበረና በዚህ ደረጃ የህዝብ ዕውቀት አካል መሆኑ ህዝቡ ተረጋግቶ ለመኖር እንደሚቸገር ያሳያል። ሁለተኛ፣ ዘርን ለይቶ ማሳደድና የዘር መድሎ ስርዓት ምጣኔ ከፍተኛ መሆኑ ሲፈጸም የነበረው ጥቃት ከሰብአዊነትም በተጨማሪ ዘርን መሰረት ያደረገ እንደነበር ቁልጭ አድርጎ ያሳያል። ሶስተኛ፣ አካባቢው በኃይል የተያዘ እንደመሆኑ መጠን ጥቃቶቹ የህዝቡን ስብጥር ለመቀየር ያለሙ እንደነበሩ፣ በኃይል አካባቢውን እንዲለቅ ማድረግና ጾታዊ ጥቃቶችን መፈጸም ማለትም አስገድዶ መድፈር፣ አስገድዶ ማስረገዝና አስገድዶ ማምከን የሚሉት የወንጀል አይነቶች በስፋት መፈጸማቸው በግልጽ ያሳያሉ። በተጨማሪም አይነታዊ መረጃዎች እንደሚያመለክቱት የወልቃይት ጠገዴና ጠለምት አማራ ህዝብ በህወሓት ያገዛዝ ዘመን አያሌ የግፍ ቀንበሮችን ሲያስተናግድ ቆይቷል። ለምሳሌ ጾታዊ ጥቃቶችን በተመለከተ አንድ የ62 ዓመት የቃብቲያ ቁልፍ የመረጃ ሰጪ የተናገሩትን ቃል በቃል እንመልከት። ህወሓቶች ያልሰሩት ግፍ የለም። ለምሳሌ ሊባኖስ ገብረስላሴ የተባለ መምህር ከደጀና 15 ልጃገረዶችን አስገድዶ ደፍሮ የተወሰኑት አርግዘው የተወሰኑት ከእጮኝነት ተስተጓጉለው ህይወታቸው እንዲበላሽ አድርጓቸዋል። በባልና ሚስት መሃል በመግባትና በማጣላት የሚፈልጉትን ሁሉ ያደርጋሉ። ሚስትን የሚፈልጉ ከሆነ ነገር እየሰሩ ያፋቱና የነሱ አገልጋይና ተላላኪ ያደርጓታል። ባልንም እንዲሁ። የካቲት 6 2013 ከጠዋቱ 5 ሰዓት ቃብቲያ ኢትዮጵያ ከተደረገ ቃለ መጠይቅ ጾታዊ ጥቃት በራሳቸው ላይ የደረሰባቸው የ65 ዓመት እናትም የገጠማቸውን ጉዳትና ሌሎች እንዳስገድዶ ማምከን ያሉ ስልታዊ የዘር ማጥፋት ወንጀሎች በስፋት ይፈጸሙ እንደነበር የሚያሳይ ልምዳቸውንና አስተያየታቸውን እንደሚከተለው ያብራራሉ። ባለቤቴን አስረው ሱራፌል የሚባል ትግሬ አስገድዶ ደፈረኝ። ባለቤቴን ካሰሩ በኋላም በመርፌ ወቅተው ገደሉት። እኔ እርግዝና መከላከያ ስለማላውቅና ስላልተጠቀምኩ ከደፈረኝ በኋላ ረገዝኩ። የወለድኳትን ልጅ ትቼ ወደ ኤርትራ ሄድኩኝና ብዙ መከራ አሳለፍኩኝ። ከትግራይ አንዲት ወጣት ሴት 3 እና 4 ልጅ ያልያዘ የለም። ወልቃይቶችን ግን አስገድደው በመርፌና በክኒን እንዳይወልዱ ስለሚያደርጉ ከ2 ልጆች በላይ የወለደ የለም። የወልቃይትን ወንድ አንፈልግም፣ ሴቶቹንና መሬቱን እንጂ ነው የሚሉት። በህወሓት ስንት ወንድ ታፍኗል፣ ሞቷል፣ ታርዷል። ስንቱ ወንድ የዘር ፍሬው ተቀጥቅጦ ሞራሉ ሞቶ እንደሚኖር አለ። ከመጀመሪያ ሲመጡ ጀምሮ ወልቃይትን ለማጥፋት ነው የመጡት። የካቲት 5 2013 ከጠዋቱ 3 ሰዓት ቃብቲያ ኢትዮጵያ ከተደረገ ቃለ መጠይቅ። ከላይ የተገለጸው አይነት ፖለቲካዊ ቀለም ያለው ጾታዊ ጥቃት የአንድን ማህበረሰብ ወይም ብሔር አባላት ለማዋረድ፣ ለማሸማቀቅ፣ ፍርሃት እንዲያድርባቸው ለማድረግ፣ ለመበተን ወይም በኃይል አካባቢያቸውን ለቀው እንዲሄዱ ለማድረግ ሊፈጸም እንደሚችል የተባበሩት መንግስታት የጸጥታው ምክር ቤት ሪዞሉሽን 1820 ይገልጻል። ዩኤን ሴኩሪቲ ካውንስል 2008። የወልቃይት አማራ ህዝብ በህወሓት የደረሰበት ግፍ በትውልድ አገሩ ለሁለተኛ ዜጋ ከመቆጠር እስከ ሞትና በመሰወር ማጥፋት የደረሰ ነበር። በሰንጠረዥ 5 ያየናቸው የግድያ
የመሰወር፣ የማሳደድ፣ የማሰርና በዘር መድሎ የመፈጸም ወንጀሎች በስፋት ይፈጸሙ እንደነበር የቃለ መጠይቅና የተተኳሪ የቡድን ውይይት መረጃዎች ያመለክታሉ። በዚህም መሰረት የአማራ ሕዝብ በራሱ ሀገር በሰቀቀን ይኖር እንደነበር፣ ብዙ ሰዎች እንደተገደሉና ተሰውረው እንደቀሩ፣ መሬታቸው እየተቀማ ከትግራይ ለሚመጡ ወራሪዎች ይከፋፈል እንደነበር፣ ከመንግስት ተቋማት መገለል ይደርስባቸው እንደነበርና ይባስ ብሎ የመንግስት ተቋማት ለአማራ ሕዝብ ማጥቂያ መሳሪያነት ያገለግሉ እንደነበር ያስረዳሉ። እነዚህንና ሌሎች ግፎችን ለመረዳት የ65 ዓመት እናት ከቃብቲያ አርማዝ ተክለ ሃይማኖት ደብር ቀጥተኛ መረጃን ለአብነት ያህል እንመልከት። መሬት ከኛ ከወልቃይት አማራዎች ቀምተው ከትግራይ በወረራ ለመጡ ሲሰጡ ለምን ስትላቸው እናንተን እኮ ክልሉ አያውቃችሁም ይላሉ። በወረራ የመጡት እኮ ክልሉ አውቃቸው ነው የመጡት አለኝ ትግሬ ነበር አስተዳዳሪ። የካቲት 5 2013 ከጠዋቱ 3 ሰዓት ቃብቲያ ኢትዮጵያ ከተደረገ ቃለ መጠይቅ። ይህ አማራን የመግፋትና መሬቱን የመቀማት ሂደት በተጠና ስትራቴጂ የተመራ ነበረ። ህወሓት ሲነሳ የሶስትዮሽ ጎን የአሰላለፍ ዘመቻ ትሪያንጉላር ካምፔይን የሚባል ምስጢራዊ የወልቃይት ጠገዴንና የጠለምትን ህዝብ የማጥፋትና ታላቋን ትግራይ መመስረት የተስፋፊነት ህልም እውን የሚያደርግ እቅድ ይዞ ነበረ። አንደኛው መስመር ትግራይን ተሻግረው ከተከዜ እስከ ሁመራ 15 የሰፈራ መንደሮችን በመመስረት የተገበረ ሲሆን፣ ሁለተኛው መስመር በሁመራ አካባቢ ያሉ አዳዲስ ከተሞችን በማቋቋም ሁመራ፣ ዳንሻና ሹመሪን ጨምሮ እስከ ሶሮቃ ድረስ በሙሉ የሰፈሩ ሲሆን፣ እነዚህም ከድሮ ሰፋሪዎች ጋር በአንድ ላይ በመሆን እርሻና ከብት እርባታ የሚከናወንባቸውን ሰፋፊ መሬቶች ሙሉ በሙሉ በመቆጣጠር ወደ ወልቃይት ጠገዴ ደጋማው አካባቢ በሂደት እየገፉ የሚዘልቁ አደገኛ ቡድኖች ናቸው። ሶስተኛው መስመር ደግሞ በአጭር ጊዜ ውስጥ የወልቃይት ጠገዴን ህዝብ አጥፍቶ አካባቢውን ለመቆጣጠር የመጨረሻው የድል መስመር ብለው የሚጠሩት ከሽሬ ጀምሮ ወልቃይት ጠገዴን ለሁለት ከፍሎ ሱዳን ድረስ የሚወስደውን ዘመናዊ የአስፋልት መስመር ተከትለው ተስፋፊዎች የሰፈሩበት ነው። ይህ መስመር በቅኝ ግዛት እሳቤ የተቃኘ ለመሆኑ መንገዱ የሚያቋርጠው ከተማ ምንም ያለማ መሆኑ እንደ ማሳያ ሊወሰድ ይችላል። ምክንያቱም መንገዱ የተገነባው አካባቢውን እንዲጠቅም ሳይሆን ሀብት ወደ ትግራይ ለማሸሽ በሚያመች ቅኝት ነው። አባይ፣ ቻላቸው፣ ጎሹና አብዩ በ2016 ዓ.ም እንደጻፉት። ከዚህ በተጨማሪም ሌላ ወልቃይትንና ጠገዴን ለሁለት ከፍሎ እንዳይገናኙ ለማድረግና አዳዲስ የወረራ ከተሞችን ምክንያት በማድረግ ወደ ወልቃይትና ጠገዴ ከደጋ ወደ ቆላማዎቹ ቦታዎች በመግፋት በቆላማዎቹ ከሚመጡ ተስፋፊ ቡድኖች ጋር በቀላሉ ለመገናኘት የታሰበ እጅግ በጣም ቀጥተኛና አደገኛ የሞት መስመር ነበረ። ይህን የጥርጊያ መስመር እንዲሰራ አንፈልግም ያሉ ከ129 ሰዎች በላይ ታፍነው ተወስደው የት እንደደረሱ አይታወቅም። ከዚህ በተረፈ ወልቃይት ውስጥ በሚገኘው የስኳር ፋብሪካ ፕሮጀክት አማካይነት ከ30,000 በላይ ነባር የወልቃይት አማራዎች ያለምንም የቦታ ምትክና ካሳ በግፍ እንዲፈናቀሉ ተደርጓል። በተጨማሪም የአካባቢው ነዋሪ የሆኑ የ74 ዓመት አዛውንት የህወሓትን መስፋፋት ዓላማ እንደሚከተለው ገልጸዋል። የህወሓት ዓላማ የወልቃይት ጠገዴና ጠለምትን ህዝብ አጥፍተው መሬቱን ለመያዝ ነበረ። ተወላጁን አስሮ በማጥፋት በተለይ ታሪክ የሚያውቃቸው ለልጆች ያስተላልፋል፣ እውነታውን ይናገራል ብለው የሚያስቡትን አስረው በማጥፋት አንዳንዱን በግልጽ በመግደል አንዳንዱን እንዲደነዝዝ በማድረግ ነጋዴው ከንግድ ስራ ውጭ እንዲሆን፣ ገበሬው ከግብርና ስራ ውጭ እንዲሆን በማድረግ ለተለያዩ ተጽዕኖዎች ለምሳሌ ግብር በማብዛት አድሎ በማድረግ ማዳበሪያ በወቅቱ እንዳያገኝ በማዘግየት ተበሳጭቶ አካባቢውን ትቶ እንዲሄድና እንዲሳደድ በማድረግ ብዙ ግፍ ሰርተዋል። የካቲት 4 2013 ከጠዋቱ 4 ሰዓት ወልቃይት አዲረመጥ ኢትዮጵያ ከተደረገ ቃለ መጠይቅ። በአጠቃላይ የሁሉ የዘር ማጽዳትና የዘር ማጥፋት ወንጀል ከጀርባው የተሸከመው ፖለቲካዊ አጀንዳ የአካባቢውን ህዝብ በማሳደድ አዲስ የትግሬ ማንነት ያለው ማህበረሰብ መፍጠር ሲሆን ጥቃቶቹም ዘርፈ ብዙና የተሰናሰኑ ናቸው። ሰንጠረዥ 6 በወልቃይት ጠገዴና ጠለምት አማራ ላይ ዘርን ለይቶ የተፈጸሙ ሰብአዊ ወንጀሎችን የሚያሳይ የዘር ማጥፋት ወንጀል አይነት ቃለ መጠይቅ ከተደረገላቸው ሰዎች
አዎ ወይንም የለም አላውቅም በማለት የመለሱ ሰዎች ብዛት። በአካባቢው ማንነትን መሰረት ያደረገ ክፍፍል ይፈጸም ነበር ወይ ለሚለው ጥያቄ ከ912 ተሳታፊዎች 856ቱ ወይንም 93.9 በመቶዎቹ አዎ በማለት ሲመልሱ 36 የሚሆኑ ሰዎች ወይንም 3.9 በመቶ የሚሆኑት የለም በማለት መልሰዋል። 20 ሰዎች ደግሞ አላውቅም ሲሉ መልሰዋል። በማንነት ላይ ማሸማቀቂያ ቃላትን ይጠቀሙ ነበር ወይ ለሚለው 881 ሰዎች ወይንም 96.6 በመቶ የሚሆኑት አዎ በማለት ሲመልሱ 24 ሰዎች ደግሞ የለም በማለት መልሰዋል። አላውቅም ያሉት ደግሞ 6 ሰዎች ናቸው። አንድ ሰው ብቻ መልስ ሳይሰጥ ቀርቷል ከ912 ተሳታፊዎች። በአካባቢው ብሔርን የለዩ ጥቃቶች ይካሄዱ ነበር ወይ ለሚለው 870 የሚሆኑ ምላሾች አዎ ይካሄዱ ነበር ሲል መልስ ሰጥቷል። 31 ሰዎች ደግሞ የለም ሲሉ 10 ሰዎች አላውቅም ብለዋል። አንድ ሰው ደግሞ መልስ ሳይሰጥ ቀርቷል። ብሔርን ለይተው ጥቃት የሚፈጽሙ ሰዎች እንደ ጀግና ይታዩ ነበር ወይ ለሚለው ጥያቄ 855 ሰዎች አዎ ሲሉ 36 ሰዎች ደግሞ የለም ብለዋል። 20 ሰዎች አላውቅም ሲሉ አንድ ሰው መልስ ለመስጠት አልፈለገም። የአማራን ብሔር ትኩረት ያደረገ አካላዊና ስነ ልቦናዊ ጉዳት ይደርስ ነበር ወይ ለሚለው 863 ሰዎች አዎ በማለት መልሰዋል። 35 ሰዎች ደግሞ የለም ሲሉ መልሰዋል። 13 ሰዎች አላውቅም ሲሉ አንድ ሰው መልስ መስጠት አልፈለገም። የአማራን ብሔር ሆን ብሎ ለማጥፋት ወይም ለመቀነስ ጫና ይደረግ ነበር ወይ ለሚለው ጥያቄ ከ912ቱ ተሳታፊዎች 848ቱ አዎ ብለው ሲመልሱ 42 ሰዎች ደግሞ የለም ብለዋል። 21 ሰዎች አላውቅም ሲሉ አንድ ሰው መልስ አልሰጠም። የአማራ ሕዝብ እንዳይወለድ የሚያደርጉ ነገሮች ይደረጉ ነበር ወይ ለሚለው ጥያቄ 787 ሰዎች አዎ በማለት ሲመልሱ 50 ሰዎች የለም ብለዋል። 74 ሰዎች ደግሞ አላውቅም ብለዋል። አንድ ሰው መልስ አልሰጠም። የአማራ ሕፃናት ተገደው የሌላ ማንነት እንዲይዙ ይደረግ ነበር ወይ ለሚለው 813 ሰዎች አዎ ይደረግ ነበረ ብለዋል። 41 ሰዎች ደግሞ የለም ሲሉ 57 ሰዎች አላውቅም ብለዋል። አንድ ሰው መልስ አልሰጠም። ቀደም ሲል በሰንጠረዥ 5 የተመለከተው ምንም እንኳን የዘር ማጽዳት ክፍልን የሚያካትት ቢሆንም አጠቃላይ ሰብአዊነት ላይ የተቃጡ ወንጀሎችን የሚያሳይ ነው። በዚህኛው በሰንጠረዥ 6 የተመለከተው ግን በተለይ ማንነትን መሰረት ያደረጉ ወንጀሎች ይፈጸሙ እንደነበር ያሳያል። ይህ ከህዝብ የተሰበሰበ መረጃ ጄኖሳይድ ዎች ዘር ማጥፋት በተከሰተባቸው ሀገራት አንዱ ብሔር በሌላኛው ብሔር ላይ የሚያደርጋቸውን የማጥላላትና ዘሩን አደጋ ላይ የመጣል የተቀናጀ ዘመቻ ምን እንደሚመስል ከዘረዘራቸው የመለያየት፣ መፈረጅ፣ መበየን፣ መዘጋጀትና መፈጸም የመሳሰሉት የዘር ማጥፋት ሂደቶች ባለፉት 40 ዓመታት ወልቃይት ጠገዴና ጠለምት የአማራ ህዝብ ላይ ሲፈጸም እንደነበር ያረጋግጥልናል። በዚህም መሰረት ማንነትን መሰረት ያደረገ ክፍፍል፣ በማንነት ላይ ማሸማቀቂያ ቃላትን መጠቀም፣ በቋንቋ መጠቀምና ስልጣን መያዝ መከልከል፣ ብሔርን የለዩ ጥቃቶችን መካድ፣ ብሔርን ለይተው ጥቃት የሚፈጽሙትን እንደ ጀግና ማየት፣ የአማራን ብሔር ትኩረት ያደረገ ግድያና አካላዊ ስነልቦናዊ ጉዳት ማድረስ፣ የአማራን ብሔር ሆን ብሎ ለማጥፋትና ለመቀነስ ጫና ማድረግ፣ የአማራ ህዝብ እንዳይወለድ የሚያደርጉ ድርጊቶችን መፈጸም እና የአማራ ሕፃናት ተገደው የሌላ ማንነት እንዲይዙ ማድረግ የመሳሰሉት የዘር ማጥፋትና ማጽዳት ወንጀልን ባህሪያት የሚያሟሉ ጥቃቶች ይፈጸሙ እንደነበረ የጥናቱ ተሳታፊዎች ይገልጻሉ። መረጃው ማንነትን መሰረት ያደረጉ ወንጀሎች ከክፍፍል እስከ ግድያና ማሳደድ እንዲሁም ጥቃቱን ሽፋን እስከ መስጠትና መካድ ድረስ ያሉ ወንጀሎች በስፋት ይፈጸሙ እንደነበር ያረጋግጣል። እንደ ጥናቱ ተሳታፊዎች እይታ ዝቅተኛው የወንጀል ምጣኔ 86.3 በመቶ ሲሆን ከፍተኛው 96.6 በመቶ ነው። ይህ ከፍተኛ ምጣኔ መኖሩ እንደ ማህበረሰብ የጥቃት ሰለባ የመሆን ብያኔው ወይንም ስጋት ውስጥ የመግባት እድሉ ከፍተኛ መሆኑን ያሳያል። ከላይ በሁለቱ ሰንጠረዦች የተመለከቱት የወንጀል ዝርዝሮች በሰብአዊነትና በማንነት ላይ ይፈጸሙ የነበሩ ወንጀሎችን ምጣኔ
አጠቃላይ በህዝብ እይታና የወንጀሉ አውድ ምን እንደሚመስል ለማብራራት የተቀመጡ ናቸው። ከላይ የተቀመጡት የወንጀል አይነቶች በትክክል ይፈጸሙ እንደነበር በቁልፍ ቃለ መጠይቅና ተተኳሪ የቡድን ውይይቶች የተሰበሰበው አይነታዊ መረጃም ያመለክታል። በመሆኑም በህወሓትና በተከለው የወረራ ስርዓት በወልቃይት ጠገዴና ጠለምት የአማራ ህዝብ ላይ የትግሬ አማራ የሚል ግልጽ የሆነ ማንነትን መሰረት ያደረገ ክፍፍል፣ አማራን ማሸማቀቅና ስያሜ መስጠት፣ ለምሳሌ መስፍን፣ የመስፍን ርዝራዥ እና ነፍጠኛ የሚሉ ፍረጃዎች፣ እንዲሁም አህያና ልውጢ ወይንም በትግርኛ ግብረ ሰዶማዊ እንደማለት ነው የመሳሰሉትን ክብረነክ የማሸማቀቂያ ቃላትንና የህዝብ ሞራልና ባህልን የሚጻረሩ ድርጊቶች ይፈጸሙ እንደነበረ ያሳያል። ይህን እውነታ የሚያጠናክር የ75 ዓመት አዛውንት መረጃ ሰጪ የተናገሩትን እንመልከት። በ1982 ዓ.ም የወልቃይትን ህዝብ ለማሸማቀቅ በባህሉ እንዳይኮራና ተመልሶ እንዳይታገል ለማድረግ የወፍ ማስፈራሪያ የሚመስል ከእንጨትና ሳር ሰርተው ኮት፣ ጋቢና ባርኔጣ አልብሰው ጭራ ሲይዘው ከኋላው ደግሞ ጠመንጃ የሚሸከም ሌላ ስዕል ሰርተው ህዝብ በተሰበሰበበት ይህ እንግዲህ መስፍን ነው ብለው በእሳት አቃጠሉት። ከእንግዲህ በኋላ መስፍን የተባለ ሁሉ እንዲህ ነው የሚቃጠለው ብለው ለህዝቡ በአደባባይ ተናገሩ። ከዚያ በኋላ ባላባቶችን፣ ጠንካራ ገበሬዎችን፣ ታሪክ አዋቂዎችን በየቤቱ እየለቀሙና በየዋሻው እየወሰዱ መስፍን ናችሁ እየተባሉ ተረሽነዋል። ከ500 በላይ መስፍኖች የት እንደገቡ አልታወቀም። የካቲት 5 2013 ከቀኑ 8 ሰዓት ወልቃይት አዲረመጥ ኢትዮጵያ የተደረገ ቃለ መጠይቅ። ሌላው የ66 ዓመት አርሶ አደርና ታጋይ የነበረ የወልቃይት ነዋሪ የነበረውን ከሞራልና ከባህል ያፈነገጠ ጾታዊ ጥቃት፣ አማራን ለማሸማቀቅ የሄዱበት የነበረውን ርቀት፣ የአማራን ቁጥር ለመቀነስ ይጠቀሙበት የነበረውን ዘዴና በአጠቃላይ አማራን አንገት ለማስደፋት የነበረውን ግፍ እንደሚከተለው ያብራራል። በ1975 ዓ.ም የወልቃይት ሴቶችን መርጠው ከባሎቻቸው ሳይፋቱ ወስደዋቸዋል። የኔ ሚስትም ተመርጣ ተወስዳ ነበረ። ከታፈኑትና ከተገደሉት የአማራ ተወላጆች በተጨማሪ ሚስቶቻችንን ይፈልጓቸው ነበር። አንተ መስፍን ነህ አለችኝ ሕይወት የምትባል የህወሓት ታጋይ። አይደለሁም፣ እኛ የወልቃይት አማራዎች ግራዝማች ቀኛዝማች እንጂ መስፍን የሚባል አናውቅም አልኳት። እሷም የመስፍን ትንሽ ነህ አለችኝ። አማራን አህያ ትምክተኛ ነው የሚሉን፣ የገዢ መደብም ነህ ይላሉ። እናንተ አህዮች እያሉ ይሳደቡ ነበር። ልጄን እናንተ አማራንን የምትሉ አህዮች ናችሁ እያሉ ነበር የሚደበድቡት። ለአህያ ደግሞ ዱላ ነው የሚያስፈልገው እያሉ ነበር የሚቀጠቅጡት። ወልቃይት ጠገዴና ጠለምት አልገዛም የሚል እምቢተኛ አይደል? በል አሁንም አልገዛም በልና እናሳያለን ይሉን ነበር። የወልቃይት ሴት ከአማራ ከወለደች እስከ 6 ዓመት መርፌ እንድትወጋ ይደረግ ነበር። ከዚያ ቀድማ ከወለደች ትቀጣለች። በዚህ ምክንያት ብዙ የወልቃይት ሴቶች ሳይወልዱ የቀሩ አሉ። የአማራ ሴቶችን ለ3 እና ለ7 ዓመት እርግዝና የሚከለክል መርፌ ይወጋሉ። የትግራይ ሴቶች ግን አይወጉም። ይህ ዘር ለማጥፋት አይደለም? የካቲት 8 2013 ከቀኑ 8 ሰዓት ወልቃይት አዲረመጥ ኢትዮጵያ የተደረገ ቃለ መጠይቅ። ከላይ የተጠቀሰው የቃለ መጠይቅ መረጃ በሌሎችም የጥናቱ ተሳታፊዎች ተደጋግሞ የተነሳና ከማሸማቀቅ ባለፈ ህወሓት የወልቃይት ጠገዴና ጠለምትን ህዝብ ሆን ብሎ እንዳይዋለድ የሚያደርጉ ድርጊቶችንና የዘር ልየታና ማጥፋት ወንጀሎችን ይፈጽም እንደነበር ያሳያል። ህወሓት ይህን ሁሉ ግፍ በአማራ ህዝብ ላይ ሲፈጽም መነሻ ያደረገው በፍኖተ መርሁ ላይ እንዳቀደው ሌሎችን ህዝቦች በማጥፋት መሬት የመውረድ ስልት ከጀርመኑ ሂትለር የዘር ጭፍጨፋ ፍልስፍና ጋር ቀጥተኛ ዝምድና አለው። እንደ አሁንን ገለጻ እንደ አውሮፓውያን አቆጣጠር በ2008 ሂትለር ዓለምን የሚያይበት ምልከታ መሰረቱ ገዢ መሬትና አፈርን ለመቆጣጠር የሚደረግ ዘላለማዊ ትግል ሲሆን ብርቱዎች በታሪክ ህግ አሸናፊዎች ይሆናሉ ብሎ ያምናል። አክሎም ሂትለር ተፈጥሮ አፈርን የምትቸረው ለተቀመጡባት ብሔሮችና ዘሮች ሳይሆን በኃይል ለሚቆጣጠሩት ብርቱዎች ነው ይላል። አንባቢ በደንብ ይረዳው ዘንድ ጽሑፉን እንዳለ እንደሚከተለው አስቀምጠናል። Hitler's vision of the world was based on a belief in an eternal struggle among peoples for the soil, the vital space, Lebensraum, and on the assumption that the laws of history reward the strongest.
The future dictator wrote in Mein Kampf, nature as such has not reserved this soil for the future possession of a particular nation or race. On the contrary, this soil exists for the person who possesses the force to take it. In 1942, Hitler declared, "The soil is like a mug which goes from one table, goes to another, and tends to finish up in the hands of the strongest. This has been happening for thousands of years." Ahonen et al. 2008 የሂትለር ዋና ዓላማ ለጀርመን ህዝቦች ገዢ መሬት መያዝ ነበረ። ለሂትለር ጦርነት ማለትና ዓላማው እንዲሁም በአውሮፓ ምድር ላይ ያደርገው የነበረው እንቅስቃሴ ሁሉ የጀርመኖችን ፍላጎት ማሳካት ነበረ። ህወሓትም ከትግል ፍኖተ መርሁ እንዳስቀምጠውና በተግባርም ሲያከናውነው እንደነበረው አማራን በማፈናቀል የትግራይን ግዛት ማስፋፋትና ለትግሬዎች መሬት መስጠት፣ በሂደትም የአማራን ህዝብ ማንነት በመቀየር ማህበራዊ ምህንድስና አከናውኗል። ይህን ሐቅ የሚያስረዱ የቀድሞ የህወሓት አባላት የነበሩ ግለሰቦች ህወሓት ወልቃይትን ለመውረር የፈለገበት ምክንያት አካባቢው ካለው ስትራቴጂካዊ ጠቀሜታና ለወደፊት ላላቸው ነፃ ሀገር የመመስረት እቅድ ጋር አምራች መሬትን የመያዝ ፍላጎት እንደነበረ በተለያየ ጊዜ ከሰጡት ምስክርነት ማየት ይቻላል። እንደ ማሳያም የ62 ዓመት ቁልፍ የመረጃ ምንጭ የተናገሩትን እንመልከት። በመጀመሪያ መለስና ገብሩ አስራት ስለ ወልቃይት ሲነጋገሩ የወልቃይት ህዝብ ጨፍጭፎናል፣ ደብድቦናል፣ ከ20 ሺህ በላይ ወታደርም አሳጥቶናል። ስለዚህ የሚባረውን አባረንና የሚገደለውን ገድለን የትግራይ ተወላጆችን ማስፈር አለብን። ካልሆነ ግን ይህ ህዝብ በየጊዜው እየበዛና እያቆጠቆጠ ሊያኖረን አይችልም ብሎ ገብሩ አስራት ለመለስ ሐሳብ አቀረበ። አቶ መለስ ግን ሰውን ገሎ ይቅርና ጠልቶ እንኳን መጨረስ አይቻልም ብሎ መለሰለት። ቀጥሎም አቶ መለስ የእነዚህ ሰዎች መጥፊያ እንደዚህ አይደለም፣ እነዚህ ሰዎች የሚጠፉት በሌላ ባልታወቀ መንገድ ነው። ማለትም በመጀመሪያ ደረጃ በግብር መሬት በመቀማትና ቀስ በቀስ ማሳደድ ሲሆን፣ በሁለተኛ ደረጃ ደግሞ የትግራይን ሴቶች ከወልቃይት ወንዶች ጋር በማጋባትና እኛ ደግሞ ከአማራ ሴቶች ልጅ መውለድና መዋለድ ነው። ሌላውና ዋናው ሰዎችን ከትግራይ እየወሰዱ በእነሱ ቦታ ላይ ማስፈር ሲሆን፣ ይህንን ካላደረግን ወደ ኋላ መመለሳችን አይቀርም። በዚህ መንገድ ህዝቡን ካልተጫነው በስተቀር ከባድ ነው። ይህንን ካደረግን ግን ምንም ሊፈጥሩ አይችሉም ብለው ነው የመከሩት። የካቲት 10 2013 ከጠዋቱ 3 ሰዓት ማይካድራ ኢትዮጵያ ከተደረገ ቃለ መጠይቅ። ይህ መረጃ የሚያመለክተው ህወሓት ስልታዊ መንግስት መርና የተጠና የማህበራዊ ምህንድስናና የህዝብ ስብጥር ቅየራ ያካሄደ እንደነበረ ነው። ይህን የጥናት ግኝትና ከላይ የተጠቀሱትን የህወሓት ፍኖተ መርህ ሀተታና ተግባራት በጽንሰ ሐሳብ መፈተሽ ያስፈልጋል። በዚህም መሰረት ለጉዳዩ ቅርብ የሆነውን ቪክቲም ግሩፕ ኮንስትራክሽን ቲዮሪ ኦፍ ጄኖሳይድን መርጠናል። ይህ ጽንሰ ሐሳብ ህወሓት በአማራ ህዝብ ላይ ሲያደርስ የነበረውን ግፍ በሚገባ ይገልጻል። የዘር ማጥፋት ያሰቡ አምባገነን መንግስታት አንድን ብሔር ወይም ሃይማኖት በተለያየ ደረጃ በመከፋፈል ህወሓት የሚከተለውን መንገድ የሚገልጽ ነው። እነዚህ ስልቶች በ3 የሚከፈሉ ሲሆን መከፋፈል፣ ቪክቲም አስ አዘር፣ ከሰው በታች ማድረግ ማዋረድ ወይንም ዲሁማናይዜሽን እና እንደ ስጋት ማየት ወይንም ትሬት ቱ ዘ ስቴት ናቸው። ሄይበርት ኤንድ ማውሪን 2008 በመጀመሪያ ደረጃ ላይ የተቀመጠው መከፋፈል ወይንም ቪክቲም አስ ዘ አዘር ሲሆን ዓላማውም የገዳይን ብሔር ወይንም ሃይማኖት ከሚገደለው የተለየ እንደሆነና በምንም መንገድ እንደማይገናኙ ማስተማሪያ መንገድ ነው። ሃይበርትና ማውሪን የተባሉ ጸሐፊዎች ይህን ጽንሰ ሐሳብ ሲተነትኑ እነሱና እኛ የሚል ስያሜ ይሰጡታል። ህወሓትም ትግሬና አማራ እያለ የመለየት ሥራ ከፍኖተ መርሁ ጀምሮ የተጠቀመበት መንገድ አማራውን በሚፈለገው ደረጃ ለመጉዳት የመጀመሪያው እርምጃ ነው። እነሱና እኛ የሚለው መከፋፈያ መንገድ ሌሎች መጥፎ ወንጀሎችን ለመፈጸም እንዲሁም ለመካድ ምቹ ሁኔታን ይፈጥራል። በሁለተኛ ደረጃ ላይ የተቀመጠው ደግሞ አንድን ብሔር ወይንም የሃይማኖት ተከታይ እንደ ሰው አለመቁጠር፣ አሳንሶ ማየት፣ እንደ ክፉ እንደ እንስሳ በመቁጠር ለሰው ልጅ የሚያስፈልጉ ነገሮችን እንዳያገኝ መከልከል፣ ችግር ቢገጥማቸው እንኳ ከለላ ለመስጠት ነው። ህወሓት ይህንን ሁሉ በአማራ ህዝብ ላይ በተደጋጋሚ ተግብሮታል። ሃይበርትና ማውሪን 2008
ይህን ሲገልጹት የዘር ማጥፋቱን ለሚፈጽሙት ሰዎች ወይንም መንግስታት ይህ ደረጃ ሰውን አሳንሶ በማየት የዘር ማጥፋቱን ሂደት ቀላል ያደርግላቸዋል። ህወሓት አማራን ደመጣጭ፣ አህያ ጨፍላቂ፣ በዝባዥ፣ ወራሪ፣ ጥገኛና ሌሎችንም ስሞች በመስጠት ለማጥፋት ምቹ ሁኔታዎችን ሲፈጥር ቆይቷል። ከሰው በታች ስለሆኑ መጥፋት አለባቸው እያሉ በሰፊው ለሌሎች የኢትዮጵያ ብሔሮችም አስተምረዋል። በዚህ ሂደትም በመንግስት ስልጣን ውስጥ ተገቢው ውክልና ሳይሰጠው ለህዝብ ጥበቃ የሚሆን መዋቅር ሳይዘረጋለትና አማራ ባልሆነና የአማራ ስነ ልቦና በሌላቸው ባለስልጣናት እንዲመራ በማድረግ የሚፈልጉትን አይነት ኢሰብአዊ ወንጀል ፈጽመውበታል። ዓለምሰገድ አባይ የተባለ የትግራይ ተወላጅ በሰራው የ3ኛ ዲግሪ መመረቂያ ጽሑፍ ላይ ህወሓትና መሰሎቻቸው ጥላቻቸውን በሚገባ አሳይተዋል። ዓለምሰገድ በ1990 ዓ.ም ቀቤሳ በሚባል በመረብ ወንዝ ደቡባዊና ሰሜናዊ በኩል በትግራይና በኤርትራ የሚኖረውን ህዝብ ተንተርሶ ለጥናቱ ተሳታፊዎች ካቀረበላቸው ጥያቄዎች መካከል አንዱ በታሪክ ውስጥ ቁጥር 1 ጠላቴ ብላችሁ የምታስቡት ሀገር ማንን ነው ብሎ ላነሳው ጥያቄ 86% ኤርትራ ውስጥ የሚኖሩ ቀቤሳዎች ለኛ ቁጥር 1 ጠላታችን ቱርክ፣ ግብጽ፣ ጣሊያንና እንግሊዝ ናቸው ብለው ሲመልሱ 82.1% የሚሆኑት ከመረብ በታች የሚኖሩ የትግሬ ቀቤሳዎች ቁጥር 1 ጠላታችን አማራ ነው ብለው መልሰዋል። ዓለምሰገድ 1990። ይህ የሚያሳየው ህወሓት አማራን በማጥላላት የጀመረው ጉዞ ወደ ህዝቡ ዘልቆ መግባቱንና ስር የሰደደ ችግር መፍጠሩን ነው። በሶስተኛ ደረጃ ላይ የተቀመጠው ደግሞ የዘር ማጥፋት ሊፈጸምበት የተለየውን ብሔር ወይንም ሃይማኖት ለሀገር ህልውና አደጋ ነው ብሎ በመሰየም እንደ ማንኛውም የልማት ሥራ በጀት ተመድቦለት የዘር ማጥፋት ወንጀል መፈጸም ነው። አንድ ብሔር ለሀገር ስጋት ነው ተብሎ በግልጽ ከተነገረ ሌሎች ብሔሮችም የዘር ማጥፋት ወንጀል ተሳታፊና ተባባሪ ይሆናሉ። ለምሳሌ ህወሓት አማራን ትምክተኛ፣ ጨፍላቂና ተስፋፊ ብሎ በመፈረጁ በርካታ አማራዎች በተለያየ ሀገሪቱ አካባቢዎች ተገለዋል፣ ተፈናቅለዋል። የደረሱበትም ያልታወቀ ብዙ ናቸው። ኮይኒግስበርግ በ2009 ዓ.ም እንደገለጸው ሂትለር አይሁዶችን ለማጥፋት ቀድሞ ሲናገር የነበረው የጥላቻ ንግግር አይሁዶች ግልጽ የሆኑ የጀርመን በሽታ ናቸው፣ በሽታው ካልጠፋ ጀርመን እንደ ሀገር መቀጠል አትችልም በማለት ከ6 ሚሊዮን በላይ አይሁዶች እንዲጨፈጨፉ አድርጓል። በተመሳሳይ ሁኔታ የሂትለር መንግስት የፕሮፓጋንዳ ሚኒስትር የነበረው ጆሴፍ ጎብልስ በአይሁዶች ላይ የተካሄደውን የዘር ማጥፋትን ሲገልጽ የጅምላ ጭፍጨፋው አስቀያሚ ነው፣ ነገር ግን አስፈላጊ ነበረ፣ ትግሉ በአርያን ዘርና በመርዛማዎቹ አይሁዶች መካከል ነው ሲል በማስታወሻው ላይ አስፍሯል። German chair of propaganda Joseph Goebbels noted in his diary that the Holocaust was barbaric but required because there was a life and death struggle between the Aryan race and the Jewish populace. ምዕራፍ 3 ተራ ቁጥር 2.2 የወንጀል ጥቃት ያጋጠማቸው ተሳታፊዎች፣ የጥቃት አይነትና የወንጀል ጥቃቱ አስተባባሪዎችና ፈጻሚዎች። የመሬት ጉዳይ ወልቃይት የመሬት ነገር ነው። ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው።